ጤና ይስጥልኝ እንዴት ናችሁ የተወደዳችሁ አድማጮች የዚህ ቻናል ተከታታዮች ቻናሉን ሰብስክራይብ በማድረግ ጀምሮ አዲስ ከሆናችሁ ለቻናሉ እንዲሁ ደግሞ ቪዲዮን ከወደዳችሁት ላይክ እና ሼርም እንድታደርጉ ይሁን እናንተ ላይክ ባረጋችሁ ቁጥር ሌሎች የእግር ኳስ ወዳጆች ጋር ይደርሳልና ያንን እንድታደርጉ በትህትና እጠይቃችኋለሁ። የሊግ ጨዋታዎች እንግዲህ ከኢንተርናሽናል ብሬክ በኋላ ቀጥለዋል። ደግሞ የቻምፒየንስ ሊግ ምሽቶችን መጥተዋል። ግን በዚህ መሃል ያው ትልቁ የክረምቱ የዝውውር መስኮት ላይ ብዙ ነገሮችንም ተመልክተናል። ደግሞ እንዲህ ውድድሮች ከተጀመሩ በኋላ የአሰልጣኞች ሹምሽር የሚሰማበትም የተለያዩ ጊዜያቶች ይኖራሉ። አንድም ክለቡ ደከም ባለ ቡድኑ ደከም ባለ ደረጃ ላይ ሲገኝ፣ ሌላ ጊዜ ደግሞ ከነሱ የተሻለ ወይም ቡድኑን ከረንትሊ ከያዙት አሰልጣኞች የተሻለ አሰልጣኝ ገበያው ላይ ሲኖር ወይም ደግሞ ቡድን ክለብ ያልያዘ ሌላ አሰልጣኝ ሲኖር የአሰልጣኞች ሹምሽር እንሰማለን እና በኖቲንጋም ፎሬስት ቀድመን የተመለከትነው ነበረ። አሰልጣኙን ኑኖ ኤስፕሪቶ ሳንቶን ከማሰናበት በኋላ በሊጉ በቶተንሃም ሆትስፐር የተመለከትናቸውን አንጅ ፖስተኮግሉን ሾመዋልና ውጤት አልቀናቸውም እስካሁን ድረስ። ግን ደግሞ ይሄን ሹምሽር ሰምተናል። ከዛ በኋላ ደግሞ አሁን ወደ ቤኔፊካ የተሰማ ነገር አለ። የፌነርባቼው አሰልጣኝ ቀድሞ ጆዜ ሞሪኖ ከዛ ክለብ ከተለያዩ በኋላ አሁን ደግሞ ቤኔፊካን ለሁለተኛ ጊዜ ይዘዋል ማለት ነው። ብሩኖ ላጅ ነበር ይሄንን ቲም ያዘው። እሱም እንግዲህ ሁለተኛው ነው በቤኔፊካ ቢ። ከዛ ደግሞ የቤኔፊካ ዋናውን ቡድን ከያዘ በኋላ ነው ወደ እንግሊዝ ፕሪሚየር ሊግ ወልቨርሃምፕተንን ይዞ የተመለከት ነውና ከዛ በኋላ በድጋሚ ወደ ቤኔፊካ ያቀናበት ሁኔታ ነበረ። ግን አሁን ከቤኔፊካ አሰልጣኝነቱ ተሽሯል። ብሩኖ ላጅ ደግሞ በቤኔፊካ አሰልጣኝነት ደግሞ ጆዜ ሞሪኖ ተሹሟልና በዚህ ላይ ጥቂት ነገር ለማንሳት ነው። ጆዜ ሞሪኖ የቤኔፊካ አሰልጣኝ ሆኖ ተሹሟል። ከ25 ዓመታት በፊት እንግዲህ ከነበርኩበት የበለጠ ረሃብተኛ የድል ማለታቸው ነው ሲሉም ተናግረዋል። እሳቸው በጣም ረሃብተኛ እንደሆኑ ነው የተናገሩት። ጆዜ ሞሪኖ እንግዲህ በቤኔፊካ አሰልጣኝነት ሲሾሙ ለሁለተኛ ጊዜ ነው። ከዚህ ቀደም የቤኔፊካ አሰልጣኝ ነበሩ በዛው በሀገራቸው በፖርቱጋል። ጆዜ ማሪዮ ዶስ ሳንቶስ ሞሪኖ ፌሊክስ እንግዲህ እኚህ አሰልጣኝ ጆዜ ሞሪኖ ወይም ደግሞ ደ ስፔሻል ዋን እያሉ ይጠራሉ ራሳቸውንና እናንተ ግን አድማጮች የኚህ ሰው አድናቂ ናችሁ ወይ? እኔ ያው ነኝ። ብዙዎች ግን አይወዷቸውም። በተቃራኒው በአጨዋወታቸው በእርግጥ አጨዋወታቸው ያዝናናሉ ወይ ካላችሁ አያዝናናም። እግር ኳስ ደግሞ ዋናው ነገር ኢንተርቴንመንት ነው፣ ኢንተርቴን ማድረጉ ነው። ግን ከዛም ባለፈ ለአሰልጣኞች ወይም ለተጫዋቾች ደግሞ በኬሪየራቸው ዋንጫን ማሸነፍ ይፈልጋሉና ያንን ዋንጫ ለማግኘት አንዳንዴ በተቃራኒ መንገድ መሄድ ያስፈልጋል። በእርግጥ በእግር ኳስ ስህተትም ትክክልም የሚል ሀሳብ የለም። ትክክልም ከሆነ ወይም ስህተቱ ከሆነ ሀሳቡ የሚተገበርበት መንገድ ሊሆን ይችላል እንጂ አሁን እንግዲህ ሰሞኑን በሩበን አሞሪም ላይ እየተነሳበት ያለው ሀሳብ ይሄ ነው። ሀሳብን አይቀይርም። እንደውም ጆዜ ሞሪኖም አስተያየት ሰጥተውበታልና ብዙ ፋን የላቸውም። በእርግጥ የእሳቸው ፋን ለመሆን ደግሞ ቀረብ ብሎ ክለባቸውን ወይም የሚይዙትን ቡድንም ጠጋ ብሎ መመልከት ወይም ደግሞ የሆነ በስሜት መተሳሰርም ሊጠይቅ ይችላል እና ግን ለማንኛውም እኔ የኚህ አሰልጣኝ በጣም አድናቂ ነኝ። ጆዜ ሞሪኖ እችለዋለሁ ወይም አውቀዋለሁ በሚሉት ነገር ዋንጫዎችን ማሸነፍ ከቻሉ፣ ስኬታማ መሆን ከቻሉ፣ ውጤትን ማምጣት ከቻሉ እኚህ ሰው ሰርተዋል ማለት ነው። ስለሰሩ ነው ያንን ውጤት ማግኘት የሚችሉት። እንዳልኩት ግን አዝናኝ ናቸው ወይ የሚለው አይደሉም። እንግዲህ በአዝናኝነት ከማይመደቡ ናቸው። ግን ደግሞ ከውጤታማ በጣም ስኬታማ ከሆኑ አሰልጣኞች መካከል አንዱ ጆዜ ሞሪኖ ናቸው እና በጣም በርካታ ትልልቅ ዋንጫዎችን ያሸነፉ በስኬቶች ያማረ የአሰልጣኝነት ጊዜ ያላቸው ከምንጊዜም ትልልቅ አሰልጣኞች አንዱ ማለት ይቻላል። በ4 ሀገራት የሊግ ቻምፒየንሺፕ ያሸነፉ፣ ዩሮፒያን ካፕን በ2 ክለቦች ካሸነፉ 7 አሰልጣኞች አንዱ፣ የዩኤፋን የክለብ ውድድሮች 3ቱንም ያሸነፉ ደግሞ ብቸኛ አሰልጣኝ ናቸው ጆዜ ሞሪኖ። እንግዲህ የ62 ዓመቱ ፖርቱጋላዊ አሁን በድጋሚ የቤኔፊካ አሰልጣኝ ሆነዋል። የአሰልጣኝነት ህይወታቸውን ወደ ጀመሩበት ቤኔፊካ ተመልሰዋል። 2000 ላይ ነበረ ያደረጉት ያንን ወደ አሰልጣኝነቱ የመጡትና ቤኔፊካን ነበር ያዙት። እንግዲህ ቤኔፊካ እንዲሁ ደግሞ ሌላም
በዛው የሚገኝ ክለብ ኡኒዮ ደሌሪያ የተባለ ደግሞ ፖርቶን፣ ቼልሲን፣ ኢንተር ሚላን፣ ሪያል ማድሪድ፣ ማንቸስተር ዩናይትድ፣ ቶተንሃም ሆትስፐር፣ ሮማ እና ፌነርባቼ ያሰለጠኗቸው ክለቦች ናቸው። ቼልሲን 2 ጊዜ ተሹሞበታል እኚህ አሰልጣኝ። አሁን ደግሞ በቤኔፊካ በተመሳሳይ ለሁለተኛ ጊዜ ነው የተሾሙት እኚህ አሰልጣኝ። ጆዜ እንግዲህ ብሩኖ ላዥን ነው የተኩት። ብሩኖ ላዥ ከኃላፊነታቸው የተነሱት ደግሞ ማክሰኞ ዕለት በቻምፒየንስ ሊግ የመክፈቻ ጨዋታ በሜዳቸው በካራባህ የ3-2 ሽንፈት ካስተናገዱ በኋላ ነበረ። ጨዋታውን እንግዲህ የፖርቱጋሉ ክለብ ቤኔፊካ 2-0 እየመራ ነበረ እና ግን በካራባህ ተሸንፎ ወጥቷል 3-2። ያው ለሊቨርፑል ነው የሚቻለው አይደለ? በዚህ ሰዓት እንዲህ ያሉ ነገሮች 2 ጊዜ ከ2-0 መምራት በኋላ በካምባክ ማሸነፍ የማይችሉት ቡድን ያው ሊቨርፑል እንደሆነ አሳይቶናል። ወደ አቻነት ከመምጣት በኋላ በመጨረሻ ሰዓት ባስቆጠራቸው ጎሎች ድል እያደረገ ነው። ግን ያው ለቤኔፊካ ይሄ የሚሆን አልነበረም። በካራባ 3-2 ተሸንፈዋል። ደግሞ የብሩኖ ላዥንም ስንብት ያፋጠነም እንደሆነ ተመልክተናል። ከዛ ነው እንግዲህ ሐሙስ ዕለት ቤኔፊካ ከሞሪኖ ጋር ውይይት ላይ እንዳለ አረጋገጠ። ስምምነቱም በቅርብ እንደሚፈጸምም ተናገሩ እና አሰልጣኙ በፕሬስ ኮንፈረንስ ተገለጡ። ብዙም ሳይቆይ ያው ቅጥራቸው ወይም ሹመታቸው ይፋ ሆነ የጆዜ ሞሪኖ እና የሞሪኖ ቅጥር ለሁለተኛ ጊዜ ነው። አሁን በቤኔፊካ ከ25 ዓመታት በፊት በዋና አሰልጣኝነት አይናቸውን ወደ ገለጡበት ክለብ ነው የመጡት። ሴፕቴምበር 2000 ላይ ነበረ ይህንን የዋና አሰልጣኝነት ሚና እንግዲህ በቤኔፊካ ለመያዝ በባርሴሎና የነበራቸው የረዳት አሰልጣኝነት ሚናን ትተው ነው የመጡት። ነገር ግን ከ11 ጨዋታዎች በኋላ ብቻ ነበረ ከክለቡ ጋርም የተለያዩት እና በባርሴሎና በነበራቸው ጊዜ ከነ ፔፕ ጓርዲዮላ ጋር ያው ፉክክር ውስጥ እንደነበሩ ይታወቃል እና ያንን የዋና አሰልጣኝነት ሚና የተመኙ ሰው ነበሩ እና ያንንም በመቃረን ነው ወደዚህኛው የአጨዋወት ስታይል መጥቻለሁ የሚሉት እሳቸውም እና ለማንኛውም በምክትል በረዳት አሰልጣኝነት ባርሴሎና ነበሩ። ከዛ በዋና አሰልጣኝነት ቤኔፊካን ለመያዝ ቢመጡም ግን ደግሞ ከ11 ጨዋታዎች የዘለለ እድሜ አልነበራቸውም ከዚህ ክለብ ጋር። ከ25 ዓመታት በኋላ ተመልሻለሁ። ነገር ግን የ25 ዓመታት ማይልስቶን ለማክበር አይደለም እዚህ የመጣሁት ወይም 25ኛ ዓመቴን ሴሌብሬት ለማድረግ አይደለም የመጣሁት ያው በአሰልጣኝነት ማለት ነው እና ያንን ተናግረዋል። ሲልቨር ጀብሊ ይሉታል አይደለ? ይህንን ነገር እነሱ የ25 ዓመታት ታይም ፍሬሙን በየትኛውም መንገድ ሊሆን ይችላል በሆነ ሙያ ውስጥ በመቆየት የሆነ አንቨርሰሪም ለማክበር ብቻ በዛ አካባቢ ያለውን የ25 ዓመታት ታይም ፍሬም ሲልቨር ጀብሊ ብለው ይጠሩታል። ሲልቨር እንግዲህ ያው የሚበረክት ወይም ደግሞ በጣም ብርቱ እና አንጸባራቂ የሆነ ሜታል ነው። እናም በዚህ ተርም ደግሞ እኛ በምናነሳው ተርም ደግሞ የሚወክለው ያው ጥንካሬን፣ የመቋቋም ችሎታን፣ ደግሞ ከህመም ቶሎ መዳንን፣ ዘላቂ ጥራትን፣ ስኬትን፣ ከፍተኛ ውጤትንም ነው የሚጠቁመው እና ጆዜን በደንብ ይገልጻቸዋል ብዬ ነው ማምነው እኔ ይሄኛው ሀሳብ እና እሳቸው ግን የመጣሁት ወይም የተመለስኩት ያንን ለማክበር አይደለም ይላሉ። ደግሞ ይቀጥሉና በዓለም ላይ በትልልቅ ክለቦች አሰልጥኛለሁ። እንደ ቤኔፊካ አሰልጣኝነት ግን የክብርም ደግሞ የኩራትም ስሜት የሰጠኝ የለም። ከቤኔፊካ አሰልጣኝነት በላይ የኃላፊነት ይሁን የተነሳሽነት ስሜት የሰጠኝ አንድም ክለብ የለም ይላሉ። ያሰለጠኗቸውን ክለቦች እንግዲህ ቅድም ጠቅሰናል፣ በጣም ትልልቅ የሚባሉ ናቸው። ግን ከዛም በላይ ለስሜቴ፣ ለክብር፣ ለኩራት ስሜት ያቀረበኝ ይሄው ቤኔፊካ ነው ይላሉ። ታላቅ ዋጋ ያለኝ እኔ አይደለሁም። ታላቅነት የክለቡ ነው። ታላቅነት የደጋፊው ነው። እኔ እዚህ የተገኘሁት ለማገልገል ነው እና ቤኔፊካንም አሸናፊ ለማድረግ ነው ብሏል። ያው ራሳቸውን ዝቅ አድርገው ተናግረዋል ጆዜ ሞሪኖ አሁን ለምን እንደመጡ ወደዚህ ክለብ እና ክለቡና ደጋፊው ግን ከምንም በላይ በጣም ኢምፖርታንት እንደሆነም ተናግረው ለማለፍ ነው ያንን ያሉት። ሞሪኖ በቻምፒየንስ ሊግ ፌስ እንግዲህ አሁን ውድድሮች እየተደረጉ ነው የሚገኙት እና ደግሞ የቀድሞ ክለቦቻቸውንም ይገጥማሉ። ቤኔፊካ ከቼልሲ ሴፕቴምበር 30 እና ደግሞ ሪያል ማድሪድ ጃንዋሪ 28 ላይ የሚደረግ ጨዋታ ነው። ቤኔፊካ ከፖርቶም ይጫወታል። እንግዲህ ይሄ ክለብ ፖርቶ ማለት ነው። ጆዜ ዩኤፋ ካፕን በ2002-2003 ያሸነፉበት ነው። 2003-2004 ደግሞ ቻምፒየንስ ሊግን ያሸነፉበት ነበር ኦክቶበር 5 እና በተከታታይ የውድድር ዘመናት ለድል የበቁበት ክለብ ነው ፖርቶ። ሰዎች ያው የሚቀየሩት ለተሻለ ነገር ነው ይላሉ ጆዜ ሞሪኖ። የበለጠ ለሌሎች ጥቅም
የማስብ ነኝ። ኢጎሴንትሪክ መሆኔ በመጠን ነው። ስለ ራሴ የማስበው በጥቂቱ ነው። የበለጠ የማስበው ግን ለሌሎች ምን ጥሩ ማድረግ እንደምችል ነው እና ደግሞ ያንን ስለማድረግም ነው የማስበው። ደግሞ ስለማሰራጨው ደስታ ፍስሀም ነው የማስበው እንጂ እንደምትሉት አይደለም እና ለሌሎች ማሰብ እችላለሁ ሲሉ ነው እንግዲህ ይህንን የተናገሩት ጆዜ ሞሪኖ። ከራስ ወዳድነት ራሳቸውን ነጥለው ለማሳየት የሄዱበት ርቀት ነው። አሁን በካሪየሬ ማቹር ፌዝ ላይ ነኝ ይላሉ። እንግዲህ ሰዎች በ4 ወይም በ5 ዓመታት ውስጥ እንደማቆም ከአሰልጣኝነት እንደምገለል ከጠበቁ ተሳስተዋል። ያንን እንዳጠብቁ እኔ ብቻ ነኝ የምወስነው ሲሉ ነው የተናገሩት። ከ25 ዓመታት ከነበርኩበት ይልቅ አሁን በጣም የተራብኩ ነኝ። ለድል ለስኬት የበለጠ የተራብኩበት ጊዜ ነው። ከምን ጊዜውም በላይ እንደነቃው ደግሞ በህይወት እንዳለው ይሰማኛል ሲሉም ነው የተናገሩት። ጆዜ እንግዲህ አንድ የውድድር ዘመን ካሳለፉበት የቱርክ ክለብ ፌነርባቼ ኦገስት ላይ ከተሰናበቱ በኋላ ሌላ ክለብ አልያዙም እና ሞሪኖ በተርኪሽ ሱፐር ሊግ 2ኛ ደረጃን ይዞ ማጠናቀቅንም አይተዋል። ከቻምፒየኑ ጋላት ሳራይ በ11 ነጥቦች ርቀው ነው 2ኛ ደረጃ ላይ ተቀምጠው የነበረው እና ፌነርባቼ ከተርኪሽ ካፕ ወጥቶ ነበር እና ደግሞ በዩሮፓ ሊግም በሬንጀርስ ተሸንፎ ከ16 ወጥቷል እና ጆዜ በፌነርባቼ አሰልጣኝነት 62 ጨዋታዎችን አድርገዋል። በአጠቃላይ 62 ጨዋታዎችን መርተዋል። ከነዛ ከ62 ጨዋታዎች 37ቱንም አሸንፈዋል እና ፖርቱጋላዊው ፖርቶ፣ ቼልሲ፣ ኢንተር፣ ሪያል ማድሪድ፣ ማንቸስተር ዩናይትድ፣ ስፐርስ፣ ሮማ ከ20 ዓመታት በላይ በቆየው የአሰልጣኝነት ካሪየራቸው የመሯቸው እነዚህ ትልልቅ ክለቦች ናቸው እና 26 ሜጀር ዋንጫዎችንም አሸንፈዋል። 2 የቻምፒየንስ ሊግ ዋንጫዎችንም ያጠቃልላል ይሄ ሜጀር ትራፊስ እንግዲህ በፖርቶና ኢንተር ያገኙት የቻምፒየንስ ሊግ እና ደግሞ 8 የሊግ ዋንጫዎችን ያሸነፉ ታላቅ አሰልጣኝ ናቸው። የ49 ዓመቱ ብሩኖ ላጅ ተሰናባቹ ማለት ነው በቤኔፊካ የተሰናበቱት ረቡዕ ጠዋት ነበረ። በአውሮፓ ቻምፒየንስ ሊግ ፌዝ በካራባ ከደረሰባቸው ሽንፈት በኋላ ነው እንግዲህ ስንብታቸው የተሰማው። በቻምፒየንስ ሊግ ፌዝ እንግዲህ የመክፈቻ ጨዋታቸውን ካደረጉ በኋላ ስንብታቸው ሆኗል። አልቀናቸውም እኚህ አሰልጣኝ። ካራባ ያገኘው ደግሞ ከኋላ ተነስቶ ወይም ከመመራት ተነስቶ ያገኘው ድል ከኳሊፊኬሽን ስቴጅ ባሻገር የቻምፒየንስ ሊግ ጨዋታን ያሸነፈ የመጀመሪያው የአዘርባይጃን ክለብም አድርጎታል ይሄ ድል እና ለካራባ ትልቅ ታሪክም የሰራበት ነበረ። ለብሩኖ ላጅ ግን ያው ስንብታቸው የተሰማበት ነው። ብሩኖ ላጅ ቤኔፊካን የተቀላቀሉት ሴፕቴምበር 2024 ላይ ነበረ። እናም የፖርቹጊዝ ሊግ ካፕን እና ደግሞ ሱፐር ካፕንም አሸንፈዋል በቤኔፊካ። ብሩኖ ላጅ በፕሪሚየር ሊግ ውልቭስን አሰልጥነዋል እና በዛ ወቅት ለሳቸው የቀረብን ነበር ማለት ይቻላል። ብዙዎቻችን ያው ፕሪሚየር ሊጉን ስለምንከታተል እና ጨዋታቸው በጣም የሚደንቅ የሚማርክም ነበረ፣ ውጤታማም ነበሩ ማለት ይቻላል። ቦልድ አታኪንግ አፕሮች ነው የሚከተሉት እኚህ ሰው። በሃይ ፕሬሲንግ የሚጫወትን ቡድን እንደሰሩ ተመልክተናል። ፉሊድ ሙቭመንትም ያለው ነው እና በሜዳው የላይኛው ክፍል ደግሞ ኳስ ለማሸነፍ እና ደግሞ ኳስ ለመቆጣጠር በሚያደርጉት ጥረት ኩዊክ ትራንዚሽንም ብዙ ጊዜ እንመለከት ነበረ እዚህ ቡድን ላይ እና ተጋጣሚው ላይ ጫና የሚፈጥር ቡድን ነው የሚሰሩት እኚህ ሰው። የእኛ አሰልጣኝ ሲስተም ያው ሃይ ብሎክ እና ደግሞ ፖዚሽን ቤዝድ ነው እና ለምን ግን በፖርቱጋል ታዲያ በቤኔፊካ ስንብታቸው ሆነ? እንግዲህ የሚከተሉት አጫወት ጥራት ያላቸው ተጫዋቾችንም በጣም ስኪልፉል የሆኑ ታለንትድ የሆኑ ሞባይል የሆኑ ተጫዋቾችንም የሚፈልግ ነው እና በዛ ምክንያት ነው እንግዲህ የተጫዋቾችንም ጥራት መጨመር አለብን። ስለ አንድ አሰልጣኝ ጥራት ስናነሳ በአንድ ቡድን እንዴት ተሳካለት ወይ አልተሳካለትም ለማለት ደግሞ የሪሶርሱንም ወይም ደግሞ የስኳድ ዴብዙን ጥልቀቱን ጥራቱንም አብረን መመርመር ይኖርብናል በዚህ ሁኔታ እና ለማንኛውም እንዲህ ያለ እግር ኳስ እንዲህ ያለ አፕሮች የሚከተሉ አሰልጣኝ ናቸው ብሩኖ ላጅ። የቀድሞ የወልቭስ አሰልጣኝ እንግዲህ መባረራቸውን ያጸናው ደግሞ የቤኔፊካው ፕሬዚዳንት ሩይ ኮሽታ ነው። ብሩኖ እንግዲህ ለማድረግ ስለሞከረው ሁሉ ላመሰግነው እወዳለሁ። በዚህ ዓመት ለኃላፊነቱ ለስራው ስለመሰጠቱ እጅግ አድርጌ ነው የማመሰግነው። በሚያሳዝን ሁኔታ ግን አሁን ጊዜው ደርሷል የለውጡ ማለታቸው ነው እና የለውጡ ጊዜ ደርሷል እና በዚህ ጊዜ ልንለያይ ሆኗል፣ ግን በጣም ነው የምናመሰግነው ሲሉ ነው እንግዲህ የተናገሩት የክለቡ ፕሬዚዳንት። እንግዲህ 34ኛው የክለቡ ፕሬዚዳንት ናቸው እኚህ ሰው። በእርግጥ በተጫዋችነት እናውቀዋለን አይደለ? ሩይ ኮሽታን እንግዲህ በፖርቱጋል
አሁን የቤኔፊካ 34ኛው ፕሬዚዳንት ሆኖ እየሰራ ነው ያለውና ይህንን ስንብት ከምስጋና ጋር ነው እንግዲህ ያደርሰው እና ጆዜ ሞሪኖ በድጋሚ ወደ ቤኔፊካ መጥተዋል። ደግሞ በቻምፒየንስ ሊግ ፌዝም የቀድሞ ክለቦቻቸውን የመቅጠምም እድል አላቸው። እኚህ ሰው ከጆዜ ሞሪኖ በእርግጥ አንዳንድ የማይወደድ ነገር አላቸው። አሰልጣኞችን ያው ፕሮቮክ በማድረግ የሚዲያውን ትኩረት በመሳብ የሚዲያው የትኩረት ማዕከል መሆንም ያውቁበታል በሚናገሯቸው ንግግሮች። ግን ከጆዜ የማልወደው ነገር ይኖራል። ያው የተጋጣሚ አሰልጣኞችን ወይም ተጫዋቾችን ዲስሪስፔክት የሚያደርጉበት መንገድ እሱ ቢቀር የሚል ሀሳብ ነው ያለው እንጂ ጆዜ ሞሪኖ እንዳሰልጣኝ የሚከበሩ የሚወደዱ ትልልቅ ዋንጫዎችን ያሸነፉ ትልልቅ ክለቦችን የሚያሰለጠኑ ከምን ጊዜም ታላላቅ አሰልጣኞች መካከል የሚጠሩ የሚመደቡ ትልቅ አሰልጣኝ ናቸውና አሁን በድጋሚ ቤኔፊካን ይዘዋል። ቤኔፊካ አሰልጣኝነት ተሹመዋል። ቻናሉን ሰብስክራይብ ማድረግ እንዳትረሱ፣ ላይክ እና ሼርም እንድታደርጉ ይሁን።